አቲሽ ከማርጃን ጋር እሉስ ተጋብቶ አታርጊ ያላትን ነገር እያደረገች በመጨረሻም የምትፈልገውን ነገር ብቻ ልታሳካ ከጫፍ ደርሳ ነበረ። አቲሽም ቢሆን ከፊት ለፊት እየቀደመ የመርጃን ስኬት እያስተጓጎለ ወንድነቱን ሊያሳያት እሱ ከሷ እንደሚበልጥ ሊያሳያት ሊያስመሰክር ብዙ እየታገለ ነበረ። ብሎ ተሳካለት። ምክንያቱም መርጃን በብዙ መንገድ እየተደነባበረች ነበረ። ልታስመረቅ ያሰበችው ፕሮጀክት ሆስፒታል ነበረ። ይህን ፕሮጀክት ገና ልታስመረቅ ልታስጀምር ነበረ። ድንገት ገና ስክሪን ላይ ሲከፈት የኤሉል ሆስፒታል የሚለው ስም ሲታይ አቲሽ እያለቀሰ የነበረው በአንድ ደብዳቤ ነበር። ግንባታው እንደማይካሄድ ፍጹም ክልከላ እንዳለበት ያ ቦታ እንዲሁም ግንባታው መካሄድ እንደማይችል አይነት ደብዳቤ ያሳያት። ይህን ደብዳቤ ያየችው እሷ ታለቅሳለች። ምክንያቱም የአቲሽ ተንኮል እያናደዳትም በጣም እያስከፋትም፣ እነዚህ ደግሞ በርቀት ሊተኩስ እያነጣጠረ ነበረ። ከተደበቀበት ቦታ ሊኖ ሲያነጣጠር የመርጃን ተጋባዥ እንግዶች ደግሞ ምንድነው ምን ሆና ነው ይባባላሉ። እየተሸኳሸኩ ነበር እሷን እያዩ። መርጃን እያለቀሰች ምን ላርግ እያለችው ነበረ። ምሮ ከኔ የሚፈልገው አለችው። እሱ እያለቀሰ ነበረ። ይህንን ህመም መቼም ነው የማረሳው አቲሽ፣ ይህንን ህመም ልቤ ውስጥ የፈጠርኩን ቁስል መቼ ማረሳለ በንም ነገር አረሰው ብላ በቀጥታ ወደ ውስጥ ጥላው ትገባለች። ነዚር በረዥሙ ይህን እየተመለከተ ግራ ገባው። መርጃን ለምን ብላ ነው ቶሎ ብላ የተመለሰችው ብሎ ራሱን እየጠየቀ ነበረ። ምን ተፈጠረ ብሎ ራሱን ይጠይቃል። ሽጉጡን ወደ ነበረበት እየመለሰው ነበረ። አቲሽ እያለቀሰ ነው ያለው። ከዛ ተከትሏት መርጃን ወደ ውስጥ ገባ እና አስሌናና ሙዜንን እያዩ ግራ ገባቸው። ምን እየሆነ ነው ያለው? ምንድነው ነገሩ ይባባላሉ። የመርጃን እናትና አባትም ቢሆኑ ነገሩ አልገባቸውም። ነዚርም ቢሆን በቀጥታ ወደ ላፕቶፑ እየጠጋ ነው። ከዛም በኋላ መርጃን ወደ ቆመችበት ቦታ እየሄደ ነበረ። ሴት ደብዳቤውን አገኘው። ጭምድድ አድርጋ ጥላው ነበረ። ከዛ ከፍቶ ማንበብ ጀመረ። ከፍቶ አነበበውና አቲሽ ሰራላለሁ እያለ እሱም ጭምድድ አድርጎ ይዞት እየሄደ ነበረ። በሌላ በኩል ማርጃን ወደ መኝታ ክፍሏ ትገባለች። ከገባች በኋላ በሩን ተደግፋ እያሰበች ነው። ግራ ገባት፣ ተናደደች። በበረንዳ በኩል ሆና እያለቀሰች ነበረ። ድንገት አቲሽ መጣ። እያሾፍክብኝ ነው እንዴ እያለችው ነበር። እኔ ምልሽ ለምንድነው ኤሉል የሚለውን ስም የመረጥሽው እያላት ወደ እሷ እየጠጋ ነበረ። እንዲህ ሲላት አንተ ለምን የምታሾፍብኝ ታላግጥብኛል እንዴ ያለችው። ለምንድነው ይህን ሆስፒታል ስሙን ኤሉል ለማለት የፈለግሽው እያለ ነበረ። ምን ጉዳይ አለ ከስሙ ምን ጉዳይ አለ ምን ያገባል አንተ ትለዋለች። ፍጥር ብሎ እየተመለከታት ነበረ። ታውቃለህ ይሄ ፕሮጀክት የህይወቴ ፕሮጀክት ነበረ። እሺ ጭራሽ ለምን ስሙን እንደሰጠው ትጠይቀኛለህ እንዴ? ስሙ ማንስ ቢሆን አንተ ምን ይመለከታል እያለችው ነበረ። ስሜት የየሆነም ትክክለኛውን ምክንያት ማወቅ ግን እሱ ፈልጓል። ይሄ ፕሮጀክት ማለት የልጅነቴ ነው ገባ አይደለ? ብዙ ጊዜ ሰጥቼዋለሁ። አዎ ለዚህ ብዬ ነው እኔም አርክቴክት የሆንኩት። ለዚህ ብዬ ነው እዚህ ውስጥ የገባሁት። አንተ ግን አበላሸው፣ ሁሉ ነገር አበላሸው። ህልሜን በታተንከው። ህልሜን መሬት ላይ በሙሉ ደፋው፣ ልጅነቴንም ጭምር ማለት ነው። ደስ አለው ብላ በተደጋጋሚ ደረቱን ስትመታው ድንገት እጇን እያዛን ነበረ። ጭምቅ አድርጎ ያዛት። እያለቀሰች ዝም ብላ አይኑን ታየዋለች። አስጠንቅቄሽ እኮ ነበር እኮ ተናግሬ ነበረ፣ ነግሬሽ ነበረ፣ እኔ አልፈቀድኩም ብዬሽ ነበረ። አንቺ ግን አልሰማሽኝም። እኔ ያልፈቀድኩት ነገር አይሆንም። በራስሽ ነበር ሁሉ ነገር ስታደርግ የነበረው። አሁን እንግዲህ ውጤቱን ብቻሽን ትጋፈጫለሽ ማለት ነው። መጋፈጥ ያለብሽን ነገር ትጋፈጫለሽ ይላታል። ለምንድነው ያለኝን ነገር በሙሉ የምትወስድብኝ? ለምን የምትወስድብኝ? አልፈልግም በቃ ለምንድነው የማትተወኝ? ተወኝ በቃ ትለዋለች። አቲሽ በአንድ በኩል በአንድ አቅጣጫ ይመለከታል። ለማንኛውም በምንም ጉዳይ ከዚህ በኋላ ከኋላ የሆነሽ ነገሮች ሸረቢ አማክሪኝ ቢያንስ አላት። ነው እየገባኝ አይደለም ሮከን የምፈልገው ምነው ችግር ብለውንም ደረቱን ስትመታው እጇን ያዛትና ከዛ ወደታች እየወረደች ነበረ። ወደታች እየወረደች ተቀመጠች። ልትንበረከክ ብላ እየተቀመጠች እሱ ደግሞ እጇን እያዛት በእናትህ ልቀቀኝ ተወኝ በቃ አለችው። ቁጭ ብላ ማልቀስ ጀምራለች። አቲሽ ጥሏት እየሄደ ነበር። እሷ ግራ ግብት ብሏት ምን እንደሚሻላት አታውቅም። ማልቀሷን ትቀጥላለች። አቲሽም ቢሆን ቢሮ ከገባ በኋላ ተናዶ ኮቱን አውልቆ እየወረወረው ነበር። ተበሳጨ። ያገኘውን ነገር ፊት ለፊት ይወረውራል። ተናደደ። ይህን ነገር ማስቆም አልነበረብኝም ብሎ ተቆጭቷል። ጠረጴዛ ላይ የነበሩን ወረቀቶች በሙሉ እያመሰቃቀለ ነበረ። ይሄ ፕሮጀክት ማለት የልጅነቴ ነው፣ አንተ ግን ሁሉ ነገር አበላሸው፣ ህልሜን በታተንክብኝ። አሁን ደስተኛ ነህ? ደስተኛ ሆኛለሁ በልና ንገረኝ እያለችው ስትጮህበት የነበረውን ሁኔታ ያስታውሳል። ድንገት ጀማል በሩን በርግዶ ገባ። አቲሽ ሰላም አይደለም እንዲህ እያለው ነበር። ምንም እየገባኝ አይደለም። ምንድነው ነገሩ? ለምንድነው የኤሉልን ስም የሰጠቻት? ለምንድነው የፕሮጀክቱ ስም ኤሉል የሆነው? ለምንድነው ብሎ እየጠየቀው ነበረ። አንተ ስለሱ ለምን ታስባለህ? ለምን ትጨናነቃለህ እያለው ነበረ። አልተጨናነኩም እያለው ነበር። እሺ ተናደሃል? አልተናደድኩም ይላል አቲሽ። አይ እኔም እኮ ገርሞኛል እኮ ግን እንደዚህ ለምን ትናደዳለህ እያለው ነበር። አልዋሽም ይለዋል ጀማል። ነገሩ በጣም ገርሞኛል። ነገር ግን እንዴ ምን ማለት ነው? አንተ መርጃና እህት የተለያየ እኮ ዋጋ እኮ አላቸው። አንተ ደግሞ ዋናው ጉዳይ እዚህ ጋር አላማን ማሳካት ነው። ፕሮጀክቱ ተቋርጧል፣ ካንሰል እንዲደረግ ተደርጓል እና ለምንድነው በዚህ ጉዳይ እንደዚህ የምትብሰለሰለው? እንደዛ አትይኝ፣ መልሱ አንተ ጋር ያለው እኔ ጋር አይደለም ያለው ጀማር እንደ መቆጣት አርጎት ትቶስ ይወጣል። አቲሽ መበሳጨቱን መናደዱን እንደቀጠለ ነበረ።
በሌላ በኩል የተወሰነ ሰዓታቱ ቆይታ በኋላ አሁን ሰዓቱ ሄዷል። በአንድ በኩል መርጃን መኝታ ክፍሏ ናት። እስካሁን ድረስ አቲሽ አልመጣም። አቲሽን እየጠበቀችው ናት ያለችው። ከዛ እሱ ድንገት ወደ ውስጥ እየገባ ነው ያለው። ወደ ውስጥ እየገባ እሷ አልተኛችም ነበረ። እንደተኛች መስላ በቀጥታ አይኗን እየጨፈነች ነበረ። ዝም ብሎ አያት። እንዳልተኛች ገምተዋል። ምንም ቢሆን ብተኝ ይሻለኛል እኔም ተረጋግቼ ብሎ ቁጭ ብሎ አሰባሰበና ሶፋው ላይ ጋደም አለ። እሷ አልተኛችም፣ መታየችው። ከዛ በቀጥታ በሩን ከፍታ ወጣች ወደ ውጪ። ቁጭ ብላ ውጪ እያለቀሰች ነበረ። አቲሽን በርቀት እያያት ነው እያያት። ከዛም በኋላ ስለ ሁኔታው ስለተፈጠረው ነገር ያስታውሳል። ከዛ ይመለሳል። በጠዋት ስልክ እየተደወለለን ነበረ። ስልክ እያወራ በድንገት ነበረ መርጃን ከመኝታ ክፍሏ ወጣችው። ከመኝታ ክፍሏ እየወጣች አያትና ስልኩን መዝጋት አለብኝ ብሎ ዘጋ። ወዴት ነሽ እያላን ነበረ። የሚሆነው ነገር ሙሉ አንተ መናገር አለብኝ እንዴ? ወደ ስራ ነው የሚሄደው አለችው። የምን ስራ? ስለምን ስራ ነው የምታወሪው? ፕሮጀክቱ ተቋርጧል። ስለምን ስራ ነው የምትይኝ? አልገባኝም። ከዚህ በኋላ ምንም የምትሰሪው ስራ የለ አላት። ለአሁኑ አዎ፣ ነገር ግን ጠንክሬ እሰራለሁ አለችው። ምን ማለት ነው እያላን ነበረ። አንተ እንድዋረድ አድርገኸኛል ትናንትና፣ ነገር ግን ተመልሼ በሁለት እግሬ ቆማለሁ። እሺ እንደዚህ አይነት መሰናክል ከመጣ በእርግጠኝነት ጠንካራ ያደርገኛል። ትናንትና ፕሮጀክቴ እንዲቋረጥ አድርገሃል። ያ ፕሮጀክት ስለ ገንዘብ ብቻ አይደለም፣ ለእኔ መንፈሳዊ ትርጉም ላለው አለችው። ደነገጠ። ደግሞ ምን ማለት ነው ብሎ ራሱን እየጠየቀ ነበረ። አንተ ግን ረጋገጥከው አለችው። ምን ማለት ነው እስኪ ንገረኝ፣ ትርጉሙ ምንድን ነው አላት። ለአንተ መናገር አይጠበቅብኝም አለችው። ከዛ በኋላ እሱ በውስጡ ግል ማወቅ አለብኝ እያለ ነበረ። ድንገት የደወለላት ነዚር ነበር። ስልኩን አነሳችው። አጠገቧ አቲሽ ነበረ። ሄሎ መርጃን እንዴት ነሽ? ያንቺ ነገር አስጨንቆኝ እኮ ነው። ትናንትና በተፈጠረው ነገር በጣም አዝኛለሁ፣ ግን ምንም አታስቢ፣ እናሻሽለዋለን፣ ጠንክረን እንሰራለን ይላታል። አዎ ልክ ነህ፣ እኔም እንደዛ እያሰብኩኝ ነው። ስለ መጠንከር ብቻ ነው የማስበው፣ መሰበር መውደቅ የሚባል ነገር አላስብም ስትል አቲሽ ይበሳጫል። ታውቂያለሽ በጣም ጠንካራ እንደሆንሽ ነው የምተማመነው። እኔ ማውቀው አንድ ነገር ብቻ ነው፣ እሱም ጎበዝ እንደሆንሽ ነው። ብዙ ነገሮችን ማሸነፍ እንደምትችይ ነው። ይህን ነገርም አብረን እንፈተዋለን አላት። እኔም እንደዛ ነው የማምነው፣ እኔም በዛ አምናለሁ። ልክ ነህ፣ ተስፋ መቁረጥ የሚባል ነገር የለም እያለች ስታወራ አቲሽ ተናደደና ስልኩን እየነጠቃል ነበር። ምንድን ነው የምታደርጊው እያላን ነበረ። እሷን አምጣ ስትለው በቃ ይበቃቸዋል ብሎ ስልኩን ሊዘጋው ነበረ። ስልኬን አምጣ ብላ ስጮህበት እሱ ስልኩን በኋላ በኩል ደብቆ ነዚር ደግሞ ሄለው እያለ ነበረ። አቲሽ እዚህ ጋር ይበቃሻል፣ ከዚህ በኋላ ምንም መሰሉ ስራ የለም ከዚህ ሰውዬ ጋር፣ ይሄ ፕሮጀክት ተቋርጧል፣ የትም አትሄጂም እያለን ነበረ። ሰማን ያንተ ባሪያ አይደለሁም እኔ፣ ያንተ ንዴትና ያንተ ጥላቻ ያንተ ብስጭት በጭራሽ ባሪያ ልሆን አልችልም። እሺ እንደፈለክ ልትሆን ትችላለህ፣ አያገባኝም ብላ ልትወጣ ነበረ። ከዛ በሩን ከፍታ ልትወጣ ስትል በሩን ዘጋው። ከዛ ከጀርባ ሆኖ ወደ ጆሮዋ ይጠጋና ትግስቴን አትፈታተኝ፣ እሺ መርጃን፣ ትግስቴ አትፈታተኝ፣ ትግስቴ በጣም እያለቀ ነው፣ ብቻሽን የማፈችውን ነገር እየተመራመርሽበት ጊዜሽን አታባኪ፣ ጊዜሽን አታቃጢ፣ ከኔ ጋር በመጨቃጨቅ ምንም የምታተርፊ ነገር የለም፣ በመጨረሻም አንቺ ትሸነፊያለሽ እያለ ነበረ። አንተ ራስህ ትሸነፋለህ፣ እንዴት አይነት ጠንካራ እንደሆንኩኝ አሳያለሁ ብላው ጥላው ወጣች። ቁርሷን ልትበላ እየመጣች ነበረ። እናትና አባቷ ቁጭ ብለው ሁሉም እስኪመጡ ድረስ እየጠበቁ ነበረ። በአንድ በኩል መርጃን ከያሸር ጋር ስልክ እያወራች ነበረ። አዲስ ፕሮጀክት እንጀምራለን፣ ከዚህ ቀደም ተባብረው ሊሰሩት ያሰቡትን ሰዎች ድጋሚ ለማሳመን ሞከር አለችው። ከዛ ሄዳ ከእናትና አባቷ አጠገብ ተቀመጠች። እንዴት ነው እያላ ነበር። ምንም ፕሮጀክቴ ገደል ገባ እያለች ስለተፈጠረው ነገር ታወራቸዋለች። ከዛውንም ቢሆን ተስፋ እንዳለው ነገረቻቸው። በድንገት ነበር ሙዜንና አስሊ መጡ። እነሱም ተቀመጡ። በአይነ ቁራኛ እየተያዩ ናቸው። ጀማልና አቲሽ መጡ። ከተቀመጡ በኋላ አቲሽ ጀምሩ እያለ ነበረ። መብላት ሊጀምሩ ናቸው። ከዛም በኋላ ሁሉም እያነሱ ፊት ለፊት የቀረበውን ነገር መብላት ሲጀምሩ ሙዛይን ትኩር ብላ መርጃና የቻትና ስራሽ ረሳሽ እንዴ? ሻይ ቅጂ እንጂ የእኛ ቤት የጠዋት ሻይ ቀጂና ሻይ አዘዋሪ እኮ ነሽ አለቻት። ስነስርዓት የለሽም እንዴ ስትላን ነበር፣ ስትቆጣን ነበረ። መርጃ እንደነገጠች ከዛ ሻዩን ለአቲሽ እየቀዳችልን ነበረ። በስነስርዓት ቅጂ እንጂ እጅሽ ምር የሚጣመመው ትላታለች። ሙዛይን ተረባ አልተቻለ። አቲሽ ፈገግ ብሎ መርጃን ይመለከታታል። ወደ ተጠግታ ስትቀዳ በፀጉሯ ተሸፍኖ ነበር። ፊቱ ደስ አለው። አስሊ ደግሞ ትስቃለች። አሁን መርጃን ስነስርዓቷን እየያዘች ነው ብላ በደስታ ስትቦርቅ ነበረ። ሻዩን ከቀዳሽ በኋላ መርጃን ተቀመጠች። ከዛ ቁርስ እንኳን መብራት አልቻሉም ነበረ። ትላንትና እንዴት ነው ልትከፍቱት ልትመርቁት የነበረው ሆስፒታል ገደል ገባረለ ትላታለች። ሶሻል ሚዲያ ላይ እንደዛ ተብሎ እየተወራ ነው፣ ምን ታያለሽ ብላ አስሊ እዚጋ መርጃን ጠይቀቻት። መርጃን ደግሞ ሰው የፈለገውን ነገር ማውራት ይችላል፣ አይመለከተኝም፣ በቀል ውስጥና በተረባ ውስጥ ሆኖ ግን ስራዬን መስራት ነው እወዳለሁ እያለቻን ነበረ። ማንም ሰው ከዓላማዊ ንቅንቅ አያረገኝም ብላ ትናገራለች። አስሊ ያርግልሽ ብላ ስስቅባን ነበረ። አይ በህይወትሽ ለመጀመሪያ ጊዜ ጥሩ ውሳኔ ወስነሻል፣ ይህን ፕሮጀክት ግን ማቆም ነበረብሽ እያለቻን ነበረ። ከዛም በኋላ በድንገት ነበረ ነርሚን እዚጋ መርጃን ለምንድነው ግን የሆስፒታሉን ስም ኤሉል ያልሽው አለቻት። ሁሉም ይህን ሰሙና ደነገጡ። አቲሽ ይበሳጫል፣ ሙዛይን አስሊ ይናድዳሉ። አቲሽ ተናደው ነርሚን እያያት እኔ ምለ ሃይደር ኤሉል የምትባል ሴት ታውቃለህ እንደ እኛ ቤት ውስጥ እኛ ህይወት ውስጥ በጨራሽ እኮ የለችም እያለች ትናገራለች ነርሚን። መርጃን ደግሞ እኔ እንጃ በቃ ስሙ ተመቸኝ፣ ፕሮጀክቱን ሲጀምረው ውስጥ ይሄ ስም ነበረ ለዛ ነው እያለች ነበረ። እዚህ ጋር አቲሽ ተናደው ሻይ የሚጠጣበትን ብርጭቆ ጭምቅ አድርጎ እየያዘው ነበረ። ጭምቅ አድርገው ይዞት እዚህ ጋር ነርሚን እኔ ኤሉል የምትባል ልጅ እኔ አላቅም እያለች ስትናገር እንደጨመቀው ሰበረው። ብርጭቆ ሲሰብረው ደም በደም ሆነ እጁ። ሁሉም ደነገጡ። ቁርሱ ተበጠበጠ በስነስርዓት መመገብ ሳይችሉ። አያረለ ሰበብ ነው የሚፈልጉት፣ በቃ የእኛን ሁኔታ ለመበጥበጥ ሰበብ ነው የሚፈልጉት ትላለች ነርሚን። አይደር ደግሞ ተረጋጊ፣ ታገሺ እያለ ነበረ። አቲሽ እጁ እንደደማማ ወደ ሌላ ክፍል እየሄደ ነበረ።
ከዛ እጁ ላይ አሁን የሆነ ሶፍት ነገር አድርጓል። ከዛ ሙዜንና አስሊ መተው የሆነ ነገር እናርግልህ፣ እንቀባለን፣ እንጠቅልልህ ሲሉት እምቢ እያለ ነበረ። ነግሬ እኮ ነበር አትሽ እቺ ልጅ መቀጣት አለባት እኮ ነው የምልህ። አሁን ደግሞ ተናዳ የእጅ እንዴት እንደሆነ የዋጋዋን ማግኘት አለባት ስትለው ነበረ አስሊ። አረ ቢያንስ የሆነ ነገር እናርግልህ ትላለች ሙዜን። እንዳይቆስልብህ እያለችው ችግር የለም አየ ሙዜን ችግር የለም እርሱት፣ ችግር የለም እንዳትፈጠረ ቁጠሩት እያለ ነበረ። ምን ማለት ነው? ቆይ ምን ማለት ነው? እንዴት ብታናድድ ነው እንደዚህ ብርጭቆን የሰበርከው? በጣም ነው የሚገርመው። ነርሚንና አይደር እንዴት የመርሳት በሽታ ቢይዛቸው ነው ኤሉልን የሚረሱት? ጨካኝ ናቸው ትላለች ሙዜን። ምናልባት ያው እንትና መርጃን ይህን ሆስፒታል በኤሉል ስም የሰየመችው ህሊኗን ለማንጻት ብላ አስባ ሊሆን ይችላል፣ እኛንም ለማሸነፍ። ግን እንደዛ ቀላል አይሆንም። ህይወት ነው ያጠፉት። ላረጉን ነገር ዋጋ ይከፍላሉ። ሃይደር ብቻ ሳይሆን ነርቪን ብቻ ሳትሆን ልጆቻቸውም ገና የሚወለዱትም የልጅ ልጆቻቸውም ጨምሮ ነው ዋጋ የሚከፍሉት። ለሁሉም ነገር ዋጋ እናስከፍላቸዋለን ብላ አስሊ ስለ በቀል እያወራች ነበረ። ይህን ጊዜ አትሽ በቃችሁ እስኪ ሰላም ስጡኝ እስኪ በቃ ብቻዬን መሆን እፈልጋለሁ እያለ ነበረ። በቃሽ በኋላ እንመጣለን እየተባባሉ ናቸው። አስሊና ሙዛይን ገበያ እንሂድ እየተባባሉ ናቸው። በቀጥታ ወደ ገበያ ሄዳሉ። ጀማል ከአትሽ ጋር ቀረ። ጀማል ወንድሙን እየተመለከተ የሆነ ነገር አትፈልግም ይለዋል። አትሽ ምንም አልፈልግም እያለ ነበረ። አስሊና ሙዜን አብሮ እየወጡ ናቸው። አስሊ ከሙዜን ጋር እያወራች ትናንትና አትሽ መርጃን ያዋረደበት እሷን ውርደት ያከናነበበት መንገድ እንዴት እርክት እንዳደረገኝ ጠሜን የቆረጠልኝ መርጃ እንደዚህ ስትሰቃይ ማየት ብቻ ነው ፈልጉ ትላታለች። ሙዜን ደግሞ አትሽ እንደ ስሙ ነው በጊዜው ሁሉን ነገር ባቀረው መሰረት ማቃጠል መለብለብ ይችልበታል፣ ጎበዝ እኮ ነው ልጅ ትላታለች። አሁን የመርጃን ፕሮጀክት አየር ላይ እንደተበተነ ዱቄት ሆኗል ይባባላሉ። ከዛም በኋላ እማዬ ነገር ግን አትሽ እቺ ልጅ ማግባት እኮ አልነበረበትም፣ ይህን ሁሉ ነገር ለማድረግ እኮ እሷን ማግባት አይጠበቅበትም ነበረ አለቻት። አዎ ልክ ነሽ አትሽ እሷን ማግባቱ ትክክል አልነበረም፣ ግን ምን ማድረግ ይቻላል? አትሽ እንግዲህ ታውቂያለሽ አንድ ነገር ላይ ግግም ካለ ግግም ማለት ነው፣ በቃ ሀሳቡን አይቀይርም እኮ። እኔ እንጃ እቺን ሰይጣን ከአትሽ ጋር ማፋታት ይጠበቅብናል፣ ደግሞ ይሄ የኛ ቤት ስራ ነው ይባባላሉ። በሌላ በኩል አሁን አትሽ ከጀማል ጋር ነው ያለው። እንግዲህ ያው ነዚሬን ጉዳይ በተመለከተ የሆነ ነገር ማናፈሱ አይቀርም። እስኪ ለማንኛውም ካምፓኒያችንን በተመለከተ ስማችን ከጠፋም ነገሩን ማጣራት አለብን እና እኛ ፕሮጀክቱን እንረከበዋለን ማለቴ ውሉን አሻሽለን ማለት ነው እንጠቀማለን በብዙ ይለዋል። አትሽ ዝቅ ብሎ እጁን ይመለከታል። እንዲህ ጀማል ሲያወራው የለም በሀሳብ ጭልጥ ብሎ ነበረ። ከዛም በኋላ ድንገት የሆነ ነገር አነሳው ነው ወረቀት። ከዛ አትሽ ምንድን ነው ብሎ እየጠየቀ ነበረ። አሁን የነገርኩ ነገር ችግር የለም ወንድሜ፣ አንተ የሆነ ሀሳብ ነገር ይዘዋል መሰለኝ፣ እኔ እሰራዋለሁ። ምንድን ነው ቅድም ለሆነው ነገር ትጸጸታለህ? ትላንት ላደረግከው ነገር ትጸጸታለህ እንዴ? ማለቴ ኤሉልን በተመለከተ እያለው ነበረ። አዎ ማለቴ ገርሞኛል ሲለው ነበረ። አዎ እኔም ገርሞኛል ወንድሜ፣ ማለቴ የእህት ስም ሁል ጊዜ በመልካም በበጎ ነገር የሚነሳበት ቆንጆ አጋጣሚ ነበር አለው። ልክ ነህ፣ እኔም ገርሞኛል። እኔ እንጃ እንደዚህ ይፈጠራል ብዬ አላሰብኩም ነበረ። ይህን ቀደሜ ባቅ ኖሮ ግን አላስቆሙም ነበር፣ እንደውም በደንብ አግዛን ነበረ። ምናልባት ከእሷ ጋር ነዚር አብሮ መስራቱ ቢረብሸኝም ግን ያው ብቻ ይከብዳል። እኔ እህቴ ትናፍቀኛለች አሁንም ልቤ እንደቆሰለ ነው እያሉ ነበር። ከዛ ጀማል በቃ ብቻህን ሆነ አስብ፣ እኔ አስፈላጊውን ነገር አድርጋለሁ እያሉ ነበር። ከዛ መርጃ በድንገት እየመጣችው ነበረ። በሩን ከፍታ ገባች። ጀማል ከዛ በቀጥታ እየወጣ ነበረ። ምንድን ነው እያላትሽ ይጠይቃታል። ቢሮ ፈልጋለሁ የራሴን አለችው። የም ቢሮ እያላን ነበር። ምንድን ነው? እዚህ መሆኜ መስራት ፈልጋለሁ። ሳስበው አንተ ችግር ከቤት እንዳልወጣ ነው የምትፈልገው፣ ስለዚህ ቢሮ ስጠኝ አለችው። እሺ ለማንኛውም እዚህ መስራት ትችላለሽ፣ ይህን ቢሮ ፈቅድልሻለሁ አላት። እንደዛማ አይሆንም፣ የራሴን ቢሮ ጥግጋ ሆኜ የምሰራበት ሀሳቤ እንዲበታተን አልፈልግም፣ በራሴ መስራት ስለምፈልግ ነው አለችውና በቀጥታ ጥላሉ ተወጣ ስትል እሱ እጁ ላይ ሶፍት ነው ያደረገው። እጇንም ቢሆን በተወሰነ መልኩ እንደደማ ነው። ዝም ብላ ፍጥጥ ብላ እጁን ስታይ ወደኋላ ደበቀው። ከዛ በቀጥታ ጥላው እየወጣች ነበረ። አትሻውንም ቆሞ እያሰበ ነው ያለው። ከዛ በኋላ መርጃን ከደቂቃዎች በኋላ የሆነ ነገር ይዛለ መጣች። መድኃኒት፣ ፋሻ ምናምን ነገር ይዛለ መጣች። እስኪ እጅን አምጣለችው። ምን እያረግሽ ነው እያላን ነበረ። እጅ ላይ ላረግልህ ነው ታዲያ ምን ላረግልህ እያሰብኩ ይመስላል? እጅን አምጣው እስኪ አለችው። ግራ እየገባው እጁን ሰጣት። ከዛም በኋላ እኔ እንዳንተ ጨካኝ አይደለሁም፣ ለእኔም ግን ባለፈው አርገልኝ ነበር እያለች ቀስ ብላ ደሙን እየጠረገች ከዛ የሚቀባ ነገር እየቀባች ከዛ ድንገት እንዳመመ ሆኖ አመመኝ የሚል አይነት የፊት ምልክት ሲያሳይ አመመ እንዴ ትለዋለች። ከዛ እንደዚህ እየሆኑ ድንገት ጀማል መጣ። አትሽ እዚህ ጋር መርጃን እጁን ቀስ እያለች እየጠረገችለት የሆነ ነገር ስቀባለት አይኗን በፍቅር ነበር የሚያት። ይሄ አስተያየት ምን እንደሆነ ጀማል ያውቃል። አትሽን በሩን ከፈት አድርጎ አየው። እያየው ቆይ አንዴ ተረጋጋ እያለች ስጠመጠምለት አትሽ አይኗን እያየ ነበረ። በመርጃን ቀስ እያለ እየተሳበ ነው። ጀማል ጥሏቸው ወጣ። እሷ እጁን ጠመጠመችለት። ከዛም በኋላ አይገርም ሁለታችንም ግራ እጃችን ነበር እንደዚህ ሆነው እያለችው ነበረ። ከዛም ከጠመጠመችለት በኋላ አመሰግናለሁ እያላን ነው። ተረጋግቶ ለመጀመሪያ ጊዜ አወራት። ከዛም በኋላ በቀጥታ ጥላው ልትወጣ ነበረ። አሁንም በስራዋ ጉዳይ ተስፋ እንደማቆርጥ ነግራው ጥላ ከወጣች በኋላ እሱ ደግሞ የተጠመጠመለትን እጁ ላይ ፋሻ እየተመለከተ ያስባል። በሌላ በኩል ሃይደር በውጭ በኩል ነው ስልክ እያወራ ነው ያለው ከነዚር ጋር። ፕሮጀክቱ
አሁን አፈር በልቷል። ነገር ግን መርጃኗንም ቢሆን ጠንክራ እየሰራች እንዳለ ነዚር እየነገረው ነበር። ነርሚን መታቀስ ብላ ታወራዋለች። ምን እየሆነ ነው ያለው አለችው። እንጃ ከነዚህ ሰዎች በቀላሉ እንዴት እንደምንላቀቅ ግራ ገብቶኛል። ነርሚን ምንድነው የምናረግ ይላታል። መርጃንም ወደ ውጭ ወጣች። እናትና አባቷን በርቀት እያየቻቸው ነበረ። ሙዜልና አስሊ ከተወሰኑ ሰዓታቶች በኋላ ቤት መጡ። ከገበያ መምጣታቸው አስሊ የምትፈልገውን ነገር ብዙ ልብስ ገዛስታ መጥተዋል። በአንድ በኩል እነ ነርሚንና እነ ሃይደር ምንም አይነት ገንዘብ እንዳያንቀሳቀሱ ገንዘብ ከባንክ እንዳያወጡ ታግደዋል በአቴሽ። በአንድ በኩል እነ ሙዜልና አስሊ ደግሞ ባላቸው ገንዘብ እንደፈለጉ ይሸማምቱበታል። ድንገት ነርሚን ስትመጣ አስሊ ልታረባት ሞከረች። ከዛ ድንገት ጀማልም መጣ። ከዛም በኋላ አብሯቸው ትንሽ እያወራ ሙዜን ትንሽ ልረፍ ብላ በቀጥታ ወደ ውስጥ ትገባለች። በአንድ በኩል ደግሞ እዚህ ጋር አስሊ እንደተለመደው መርጃንን በተመለከተ መጥፎ ነገር ነው የምታወራው። ጀማል ከጊዜ ወደ ጊዜ የአስሊ ይህ ባህሪዋ በጣም እያሰለቸው እየመጣ ነው። ቢወዳትም እንኳን ወደ ውጭ ወጥቶ እያሰበ ያለ ይቅርታ ጠየቀችው። ጀርባን አታዞርብኝ፣ እዚያ የመጣ ነው ለበቀል ነው እያለችው ነበረ። እንባ የተናነቀት እኔም በሆን አቴሽ እንደዚህ ልቤን እየሰበረው ነው፣ ምንም ገና አላልኩም እስካሁን ድረስ እያለችው ነው። በሌላ በኩል መርጃን ደግሞ በውጭ በኩል ስራውን እየሰራች ነው። ድንገት ነዚር መጣ። ነዚር ሲመጣ አቴሽ እና ነዚር ፊት ለፊት ተገናኙ። ሁለቱም ተፋጠጡም። በአንድ በኩል ነዚር ከዚህ ፕሮጀክት አልወጣም እያለ ነበር። አቴሽ ደግሞ እኔ እንደሆንኩኝ ባዶስ ቼክ ሰጥቼ ነበረ። አዎ ነግሬ ነበረ፣ በቃ የፈለከውን ገንዘብ ልስጥ ብዬ ነበረ፣ አንተ ግን አልሰማኝም። ይሄ አሁን ከሰርክ፣ ስለዚህ ከዚህ ፕሮጀክት እንድትወጣ በትህትና እየጠየኩ ነው፣ ይሄ የማይሆን ከሆነ እያለው ነበር። ድንገት መርጃን መጣች። ገላገለቻቸው። ነዚርን እባክህ ሂድ እያለችው ነበረ። ነዚር አቴሽን ዝቶበት በቀጥታ ይሄዳል። ከዛ እሷ ያሸር ደውሎላት ነገሩ ተስፋ እንደሌለው ነገራት። በጣም ብዙ ፈተና ይጠብቃታል። ምንድነው ከዚህ በኋላ ማድረገው እያለች ነው። አቴሽ ወደ ቢሮ ገባ ተናዷል። ከዛም በኋላ በድንገት ጀማል መጣ። ጀማል ከመጣ በኋላ ቀስ በቀስ እየተሸነፍክ ነው እያለው ነበረ። አቴሽ አልገባኝም ይላል። ይሄ ልብህ እየተሸነፈ ነው ያለው ይለዋል። በአንድ በኩል መርጃን ደግሞ አቴሽን ልታናግረው እየመጣች ነበረ። ወደ ውስጥ ልትገባለችና በጣም ብዙ አቅማማች። ነገር ግን ቀስ ብላ ወደ በሩ ተጠጋች። ከዛ ቀስ ብላ ወደ በሩ ተጠግታ ማዳመጥ ጀመረች። ጀማል ቀስ በቀስ አቴሽ እየተሸነፈ እንዳለና በነዚር እንዲሁም በማርጃ እየቀና እንደመጣ ከነዚር ጋር አቴሽ ጠላት የሆነው እንደዚሁ ጠላት መሆን አምሮት ወይም ደግሞ ጠላት የሚያደርገው ምክንያት ኖሮ ሳይሆን በመርጃ ምክንያት እንደሆነ እያስረዳው ነበረ። በድንገት መርጃን በርጋ የመጣችው አቴሽን እያየችው እሱም እያያት የነበረው ሁለቱም አይን ለአይን ተያዩ። ጀማል ደግሞ በአንድ በኩል አቴሽን እያናገረው ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።